ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአትን ሰርቷል፣ ከዛ የእግዚአብሔር ክብር ደግሞ ጎሎታል ነው የሚለው። ሰው የሚባለው ፍጥረት በምድር ላይ ሲኖር የጎደለው አንድ ነገር ነው የሚለው መጽሐፍ። ሮሜ 3:23 ሰው ኃጢአተኛ ያልሆነ ሰው ዓለም ላይ የለም። ነጭ ይሁን ጥቁር ይሁን ተማረ ይሁን ያልተማረ ይሁን ትልቅ ይሁን ትንሽ ሀብታም ይሁን ድሃ ሁሉም ሰው ኃጢአትን ሰርቷል። በእግዚአብሔር ፊት መቆም አይችልም። የጎደለው ነገር አለ በኃጢአት ምክንያት። ያ ደግሞ የጎደለው የእግዚአብሔር ክብር ነው ይላል። ታዲያ እግዚአብሔር ያን የጎደለውን ክብር ነው አምጥቶ መስቀል ላይ የሰጠን። አንድ ልጁን በጣም ውድ ልጁን ክቡር ልጁን አምጥቶ የኛን ባዶነት ሞልቶታል። ስለዚህ የኛ ክፍተት የሞላው በኢየሱስ ክርስቶስ ነው። እስቲ አሜን በሉ። የኔ ክፍተት የሞላው በሉ እስቲ በጌታ በኢየሱስ ክርስቶስ ነው። አለቀ። በክርስቶስ ኢየሱስ ከሞላችሁ በኋላ ምድር ላይ እንዴት እንደምትኖሩ ነው እያወራን ያለነው። ስለዚህ ሰዎች ይሄ እግዚአብሔር የሰጣቸውን የሙላታቸው ጥግ፣ የባለጠግነታቸው ጥግ፣ የክብራቸው ጥግ፣ የመጽናናታቸው ጥግ፣ የረፍታቸው ጥግ የሆነው ክርስቶስን በማይሆን አይነት መንገድ ይዘው ጥለውት ሌላ ነገር እንዳያንጠለጥሉ ነው ነቅተን እየሰራን ያለነው። እሱን ነው እያወራን ያለነው። ስለዚህ እዚህ መታችሁ ረፍታችሁን እንድናስታውሳችኋል። የክፍተታችሁ ሙላት ክርስቶስ እንደሆነ እነግራችኋለን። የሰላማችሁ ምንጭ፣ የረፍታችሁ ምንጭ፣ ዋስትናችሁ በሰላም ለመኖራችሁ፣ በረፍት ለመኖራችሁ፣ በሙላት ለመኖራችሁ፣ በጥጋብ ለመኖራችሁ፣ በክብር ለመኖራችሁ፣ ክፍተታችሁ ተሞልቶ ለመኖራችሁ ዋስትናው ኢየሱስ ክርስቶስ ብቻ ነው። ምንም አይነት ነገር ዓለም ላይ ወደፊት አይኖራችሁ። ስለዚህ ክርስቶስን ይዘን አርፈን ነው የምንማረው፣ አርፈን ነው የምንሰራው፣ አርፈን ነው የምናገባው፣ አርፈን ነው ተግባር የምንፈጽመው፣ አርፈን ነው ራእይ ብለን ራእይ መሬት ላይ የምናመጣው። ለማረፍ አይደለም። ስለዚህ ይህንን ነው ሰይጣን ይመጣና ግልብጥ ያደረገውና እረፍት አልባ ትውልድ ያደርገናል። ያ እንዳይሆን ነው ጠንክረን እየሰራን ያለነው። ራእያችንም ቅዱሳን የእግዚአብሔርን ፍቃድ እንዲያውቁት ስለሆነ የእግዚአብሔር ፍቃድ ደግሞ የሰው ክፍተት በማን እንዲሞላ ነው? በክርስቶስ። እስቲ አንድ በክርስቶስ የሞላ ሰው ካለ አሜን ይበለኝ። እሱን ስንይዝ ከዛ ደግሞ ምድር ላይ ስንኖር ስሌቶቹን እየተጠነቀቀን ድንጋዩን ረግጠን ጭቃ ሳይዘን አልፈን እንግድነትና መጻተኝነታችን አውቀን ወደ ቤት ለመሄድ የሚጠቅመንን ነገር እያነሳን ነው። ባለፈው ሳምንት ስለ ገንዘብ አንስቻለሁ። በጣም አደገኛ ነገር ገንዘብ መውደድ እንዴት አደገኛ እንደሆነ ሰዎች ሁሉም ይሯሯጡለት፣ ጠዋት ተነስተው ትምህርት ቤት የሚሄዱለት፣ ስራ ቦታ የሚሄዱለት፣ የሚጋፉለት፣ የሚገዳደሉለት። አሁን በጣም ሰሞኑን እንኳን አይታችሁ ከሆነ በዓለማችን ላይ ከባድ ጦርነቶች እየተሰሙ ነው። ምን ይመስላችኋል? እሱ ጦርነት ጥቅም እኮ ነው፣ ገንዘብ እኮ ነው። አይገርማችሁ? አልጠግባይነት እኮ ነው። የሰውን ነገር መፈለግ እኮ ነው። ረፍታተው ኃያላን ይቦቀሳሉ፣ ኃያላን ይታኮሳሉ፣ ግለሰቦች ይገዳደላሉ፣ ይጠማመዳሉ። ወጥመድ አንዱ ጋር ይዘረጋበታል፣ አንዱን ያጭበረብራል። መዓት ውሸት፣ ቅጥፈት፣ ሌብነት አለ። በቃ አንዱን ነገር ለመዝረፍ ጨለማን ተገን አድርጎ ይሮጣል። አንዱን ነገር ለመዝረፍ በአደባባይ ሐላል ላይ ወጥቶ ሀገር ይዘርፋል። ወንብድና፣ ዝርፊያ የጥቅም ጉዳይ ነው ዓለምን ሁሉ የሚያንጫጫው። ምክንያቱ ሲባል የተዛባ የተገለበጠ ትምህርትና እውቀት ውስጣችን ስላለ። ስለዚህ ስለ ገንዘብ አንስቻለሁ። ገንዘብ መውደድ ያስታል። ገንዘብ መውደድ እውነትን ያሸጣል። ስለዚህ በጣም ተጠንቅቀን እንደ ክርስቲያን ልንወደው የሚገባ ጌታ በጣም ገንዘብን በጣም ፈልገን በገንዘብ ለመመካት የምንፈልግ ከሆነ በሚኖረን ሀብት በምንሰበስበው ነገር በኩራትና በድፍረት በእምነት ለመኖር ወደፊት እርግጠኛ የምንሆን ከሆነ ስተናል ብያለሁ። ሰው በገንዘብ በጣም ወደፊት እኖራለሁ እያለ ከሆነ ትዕቢት ውስጥ ወድቋል። ትዕቢት ደግሞ ስትመጣ ምን ትቀድማለች? ውድቀትን ትቀድማለች። ትዕቢት ውድቀትን ትቀድማለች። ታያላችሁ። እግዚአብሔር ትዕቢተኞችን አይታገስ። ስለዚህ በገንዘብ ኮርቼ ተጽናንቼ ወደፊት ደስተኛ ሆኜ በገንዘቤ በጣም እርግጠኛ ሆኜ አይባልም። የሚያኖረን ማን ነው? መኖሪያ ማን ነው ይላል መጽሐፍ? የዘላለም አምላክ ነው የሚለው። ስለዚህ ይሄንን ለማስታወስ ሞክሬያለሁ። ስለዚህ በሚመጡ ዘመናት ገንዘብ ቢኖረን ምንድነው የምናደርገው ከተባለ በሚመጡ ዘመናት ገንዘብ ካለን ልንረዳ፣ ልናካፍልበት፣ በጎ ልንሰራበት፣ መልካም ልንሰራበት እንጂ የኛ ገንዘብ ድሃ ለምን አየው እንድንል የሚያደርገን መሆን የለበትም። የኛ ጥቅም የኛ ማግኘት ሌሎች ሰዎች እንዳይኖሩ እንዲጠፉ የመፈለግ ውስጥ ከከተተን ስተናል። ስለዚህ በጣም ተጠንቅቀን ልናየው የሚያስፈልግ ነገር እንደሆነ ተነጋግረናል። ስለዚህ ገንዘብን ወደን ሳይሆን ሰርተን የምናገኘው ነው። ዛሬ ትንሽ ስለ ገንዘቡ የሚመጣበትን መንገድ አሳያቸዋለሁ። ሰርተን እግዚአብሔር ከረዳን ሰርተን ነው። ስለዚህ እንጀራ የምንበላው ገንዘብ የምናገኘው ተሰርቶ ነው፣ የሚሰራ ነው።
ክነ ጥበብ የለም። ቤተክርስቲያን ስለመጣችሁ ጌታን ስላገኛችሁ ኢየሱስ ክርስቶስ የህይወታችሁ ጌታና ዳኝ ስለሆነ ያጎደሏችሁ በክርስቶስ ስለተሞላ ቁጭ ስትሉ ከኮርኒስ ድሮ እንደሱ ተብሏል። ነግሬያቸዋለሁ ከዚህ በፊት ድሮ እንደሱ ተብሏል። ቸርች አካባቢ እንደሱ አይነት ዋቴዎች እኮ ነው። ዋቴዎች ቸርች ውስጥም እኮ ዋቴ ያለ ታውቃላችሁ። ሌባ፣ አጭበርባሪ በቃሉ ሸዋሸዋ የሚሰሩ ይሄ ምንድነው ይባል የሆነ አንድ እንትን አለ እንሸጣለን ተብሎ ገንዘብ ያባዛል የሚባል ሜርኩሪ ነበርክበት እንዴ? እንዴት ወዲያው አወቀው? ሜርኩሪ ምናምን ተብሎ ሰው ለምንድን ነው ገንዘብ ያበዛል ምናምን ተብሎ ያለውን አምጥቶ ቤቱን አምጥቶ ካርታውን አምጥቶ አተርፍ ባይ ማለት በገንዘብ ያባዛል ምናምን ተብሎ እንደሱ ዋቴ የሚሰሩ እኔ እንኳን ማቃቸው ግለሰቦች ነበሩ። ዋቴ በቃ ቸርች ውስጥም አሁን ዋቴዎች ገብተዋል። ገንዘብ ምናምን ግፍር ቸርች ውስጥ አስቡት። አሁን ቁጭ ብለን ግፍር ሊል ማለት እኛው ጠፍጥፈን የጋ የሰራነው ቆርቆሮ ውስጥ ማለት ይህንን የሚያምን ጅልና ቂል ማት ሰው አለ። ይራገፍላ ሲባል ቁጭ ግርጁን አጣጣው ምን የመሰለ ጉልበቱን ምን የመሰለ ዕውቀቱን ምን የመሰለ ጥበቡን ምን የመሰለ ታይሙን ይሄን ውድ ነገሩን ይዞ ቸርች ውስጥ ቁጭ ብሎ ምስኪን ሰው አለ። ስለዚህ እንጀራም ለመብላት ይሁን ለመስራት እግዚአብሔርን የምትፈሩ ከሆነ መስራት እስቲ በሉት መስራት። አሁን ቸርዬ ስለ ስራ ኢትዮጵያ ውስጥ እኮ ነው ያለ ነው። ምን እንስራ እንጂ አላችሁ። ግን እግዚአብሔር የእጅህን ምንድነው ባርካለሁ ያለው ስራ። አሁን የእጅህን ስራ ባርካለሁ ነው። ለዚህ ነው ኤፌሶን ላይ ሐዋርያ ጳውሎስ ሲጽፍ እኮ ከዚህ በፊት የሰረቀ ደግሞ ምን አይበላል በቃ ወደ ጌታ ቤት ከመጣ በኋላ ሌላ ኮት ለባሽ ሌባ ይሁን አይልም። ኃጢአተኛ የነበረ ሰው በኃጢአቱ በደሙ ይታጠባል፣ ከጥፋት እግሮቹ ይመለሳሉ፣ ትራክ ይቀይራል። ወደ እግዚአብሔር ቤት ከመጣ በኋላ በመንፈስ ቅዱስ ይታደሳል። በቃ ንጹህ ሰው ይሆናል። ጌታን ይቀበልና ከጌታ ጋር መኖር ይጀምራል። የሰረቀ ከእንግዲህ በኋላ ምን አይበል ነው የሚል አይስረቅ ይልና ደግሞ አንድ የሚናገረው ቃል አለ 28ኛው ቁጥር ላይ የሰረቀ ከእንግዲህ አይስረቅ ካለዋ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት። ይሄውልህ ከመጣ በኋላ ከዳንክ በኋላ እግዚአብሔር እንድትበላ ብቻ አይደለም የሚያኖርህ። ምግብ ለስራ አይደለም የተሰበሰብነው። ሰርቀ ነበር፣ አሁን አትስረቅ፣ በቃ አቁም። በፊት እንትን ብለህ ነበር፣ አሁን ደግሞ በእጆችህ እየሰራህ ትናንትና ሰርቄ እኖራለሁ ብለህ አስበህ ከነበር በእጆችህ እየሰራ መልካም እንዲሆንለት ማካፈል የሚያካፍለው ነገር እንዲኖርለት በገዛ እጆቹ እስቲ በገዛ እጄ በሉ ጮክ በሉና በገዛ እጆቹ መልካምን እየሰራ ይድከም። እጅና እግርን አጣጥፈ ያለ ድካም ባረካለሁ አትበል። አንዱ እግዚአብሔርን ያለ መፍራት ምልክት ነው። እሱ ድካምን ያልፈልግም ያልደከምኩበትን ነው ማለት እሱ አመጽ ነው፣ እሱ ኃጢአት ነው። ይሄው ጳውሎስ ሲነግረን ኤፌሶን ቤተክርስቲያን የነበራቸውን ነገር ሲያስተምራቸው ሌቦች ያው ከእንግዲህ በኋላ አትስረቅ፣ በቃ በገዛ እጅ ስራና ገንዘብ ይኑር፣ ሀብታም ሁን አይደለም የምታካፍለው። አይገርምም? የምትሰራው ምን እንድትል ነው? እንድታካፍል ነው። መልካም እየሰራ ይድከም። ድከምና ጉልበትህን ተጠቀምና ዕውቀትህን ተጠቀምና ጊዜህን ተጠቀምና ያለህን ነገር ተጠቀምና አድርግና ከዛ የምታካፍለው ይኖርሃል፣ የምትሰጠው ይኖርሃል ነው የሚለው። በተሳሳተ መንገድ ወንጌል ሰምታችሁ ሳትሰሩ ነው ብትበለጥጉት ቁጭ ብላችሁ እግራችሁን አጣጥፋችሁ ልክ እንደ ድሮ ጫት ቤት እግር እንዲቋጥረህ ከሰማይ ዱብ የሚል ነገር ትጠብቃለህ ብለው ከሆነ ስህተት ነው እሱ። እኔ ቤተክርስቲያን ለምን ባዶ አትቀርም? ይሄንን ወጥ ብቻ ነው ማስተምረው። ሰዎች እንዲሰበሰቡ ብለን ሰዎችን በፍጹም አንድ ቀን እኮ ሰዎች ያውቃሉ። የዛሬ አለማወቃችሁን ተጠቅሜ ማት ነገር ማድረግ ይችላል። ዛሬ ያቆምና ቀደም ብዬ ከ30 ዓመት በፊት መጥቻለሁና ሰዎች እንዲሰበሰቡልኝ ሴቶችና ወንዶችን ሰብስቤ እያታለልኳቸው ዋቴ እየሰራው ያጨበረበርኳቸው ውሸት እየነገርኳቸው የውሸት እንጀራ እያበላኋቸው ጊዜያቸውን ጉልበታቸውን እድሜያቸውን ከበላው በኋላ የሆነ ጊዜ እግዚአብሔር እውነት እኮ ይገባቸዋል። ቢበራስ መንፈስ ቅዱስ ያስረዳቸው እንዴ በገዛ እጆቹ ደክሞ የሚያካፍለው ይኖር አይደል እንደሚለው እሱ እኮ ቁጭ በል ነው ያለኝ ማለታቸው አይቀርም። እዚህ እኔ እፍርት ደግሞ አልወድ ነገ ቢገባችሁስ ይሄ እውነት ተጽፎ ቁጭ በሉና ሳትደክሙ ልላችሁ አልችልም። በገዛ እጆቹ እየደከመ ብሎ መጽሐፍ ይናገራል። መስራት ለምን ሲባል ለሌሎች ለማካፈል። ሌሎች ማካፈል ትፈልጋላችሁ? አልፈልግም ካላችሁ ቻው። ሰው የሚሰራውም ያገኘውም ለማካፈል ነው። እናት አይደለም ነው የሚሰጣችሁ? ሰው ለማበሳጨት፣ ሰው ለማድየት የብዙሃኑን ገንዘብ ነጥቃችሁ ልታስቀምጡት እላዩ ላይ ልትቀመጡና ሰው ልትጨርሱ። እንደዛ ወጣት ባለ ሀብት ማለት ያ ወጣት ባለ ሀብት በተሳሳተ መንገድ ነው ገንዘብ የሰበሰበው። እሺ ኢየሱስ መጣና አየውና ለድሃ ስጣለው። በፍጹም አለ ድሃ ስጥና ና ሲለው ያንተ መንግስት ጥንቅር ብሎ ይቀራል እንጂ ድሃማ አይኔ ያያ አይበላም እኮ
ምን እንደዚህ እኮ ማለት ያንዳንድ ሰዎች ፍላጎት ይሄ ነው፣ ገንዘብ መሰብሰብ። ገንዘብ ለምን እንደምትሰበስቡ ማታውቁት፣ ብር መፈለግ ለምን እንደምትፈልጉት ነው። አንዱ ለመርዳት ነው፣ ለማካፈል ነው የሚለው። ከዛ ደግሞ አንድ ጢሞቴዎስ ዋናው ሁለት ጢሞቴዎስ ላይ አንድ ጢሞቴዎስ ምዕራፍ 6 ቁጥር 19 እውነተኛ ሕይወትን ይይዙ ዘንድ ባለፈው ነግሬያቸዋለሁ፣ ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸው መዝገብ እየሰበሰቡ መልካሙን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። በቃ አለቀ። ስራ የምንሰራው እግዚአብሔር ሆይ ስራ ስጠኝ ብቻ ሳይሆን እግዚአብሔር በሰጣችሁ ነገር ለመርዳት ለማካፈል ሬዲ ናችሁ። አንዳንዶቻችሁ ያልተባረኩም እጄ አመዳፋሽ ነው እግዚአብሔር ይፈልጋለሁ እንጂ አላገኝም እኔ መቼ ነው ሆና የምትሉ ሰዎች እኔ ዛሬ አንድ ጸሎት ልስጣችሁ። እግዚአብሔር ሆይ የማካፍለው ነገር ስጠኝ በሉና ጸልዩ። የምሰጠው ነገር ስጠኝ እንድረዳ የሚረዱ ሰዎችን አካባቢ ያሉትን ችግረኞችን ጎደሏቸውን እንባቸውን የሚያፈሰውን እንባቸውን ለማበስ እባክህ እግዚአብሔር ስጠኝ በሉት። ከዚህ በፊት ጸሎታችሁ ሌላ ከነበር ቀይሩት። ይሄው እንዲረዱ እንዲያካፍሉ የተዘጋጁ እንዲሆኑ መከራቸው ነው የሚል። በቃ ዛሬ ምንም የሌላችሁ ሰዎች ነገ ይኖራቸዋል። ለምንድን ነው የሚኖራችሁ? እንድትረዱ እንድታካፍሉ እንጂ ልትፋንኑ አይደለም። እንቁልልጬ ልትጫወቱ ደሃ ላይ የመጣችሁ እንቁልልጬ ለመጫወት ከሆነ አይሆንም። አንድ ተረት አለ። እባብ ልቡን አይቶ ምን ነሳው? እግር ነሳው ይባላል። ወገኔ እግዚአብሔር ልብን ያያል። ለምን ነው የፈለጋችሁት? የምትፈልጉትን ነገር ለምን ነው የምትፈልጉት? መጀመሪያ እንደገና በጣም ቁልቁል እያያችሁን ልታላግጡብን እያየን ስለሆነ ማለት እነዚህ ቂሎች አሁንም ጌታ ጌታ ይላሉ ይሉናል። እኔ እንደሱ ማለት አትችልም። እኔ ወደም ዋጋዬን ተምኜ ለሞት የወጣው ሰው ስለሆንኩ እኔን ማለት አይቻልም። በሌሎቹ መጫወት ትችላላችሁ፣ እኔን ግን አትችሉ። መሸጫውን ነው የምነግረው። ይሄው ዘመኔን በሙሉ ሳወራ የኖርኩት ይሄን ነው። ይሄ ትዕቢት እንዳይመስላችሁ እውነት ስለሆነ ነው። እውነትን ተናግረን በቃ እዚህ ጋር ማለቅ ካለበት ህይወት እዚህ ጋር ያከት። ስለዚህ ለምንድን ነው የምትፈልጉት? ሊረዱ ሊያካፍሉ፣ ለበጎ ስራ ስጠኝ ጌታ ሆይ እንድረዳ እንዳካፍል ስጠኝ እግዚአብሔር ሆይ። አለቀ። እግዚአብሔር እኮ የሚሰራለትን ነው የሚፈልገው። እንደዚህ በሉትና እስቲ እግዚአብሔር ይከልክላችሁ። በቃ ሰራተኛ እግዚአብሔር ይፈልጋል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ብዙ ነው የሚሰራ ስራ ብዙ ነው። በበጎ በኩል ብትሉ የሚሰራ፣ በችግረኞች በኩል የሚሰራ፣ በወንጌል የሚሰራ በጣም ብዙ ኪዮስ ያለበት ዓለም ላይ ነው። ስራው ለጉድ ነው ያለው፣ ግን ሰራተኛ የለም። ሁሉም ሆዱን ይዞ ነው ቸርች የመጣው። ሁሉም የጆሮ ድግፉን ይዞ ነው የመጣው። ሊፈወስ ሆዱን ሊሞላ ኪሱን ሊሞላ ነው የመጣው። የእግዚአብሔርን ሐሳብ ለመስማት የእግዚአብሔርን የልብ ፈቃድ ለመስማት እግዚአብሔር ከረንትሊ ያለውን ድምጽ ለመስማት ብዙ ሰው ፈቃደኛ አይደለም። ከሰማችሁት ይሄ ነው የእግዚአብሔር ሐሳብ። እግዚአብሔር መርዳት የሚፈልጋቸው ሰዎች አሉ። እነሱን ትረዱለታላችሁ ወይ? ጳውሎስ ይሄንን ነው የተናገረው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ። ለመብላትም ምን ማድረግ ነው አለ? መስራት። እበላለሁና ይሰራ። ለመርዳት መስራት፣ ለማካፈል መስራት፣ የእግዚአብሔርን ፈቃድ ለማድረግ መስራት፣ መድከም፣ መልፋት፣ ከዛ ደግሞ ለመብላትም መስራት ይላል ጳውሎስ። የማይወድ ቢኖር ሊሰራ የማይወድ ምን አይብላ። አይበላም። ስራ አልወድም ግን ምግብ መርጣለሁ። እኔ ሽሮ አልወድም። አንተ ኮሚክ ነህ። በቃ አንተ ድጋሚ ደህንነት ድጋሚ አይቻልም። እንደዚህ ቀበጥ እንደዚህ የሚባል ነገር የለም። አይብላ። ከዛስ ብለን አዘናችሁ ነበርና ስራ ከቶ ሳይሰሩ ይላል። ስራ የማይሰሩ ሰዎች የህይወታቸው መልክ ይሄን ተመልከቱ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ይውላችሁ። ስራ የሌላቸው ሰዎች በሰው ነገር ይገባሉ። ወሬኞች ናቸው። በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። ማለት ወረኛ ሰዎች የሚሰሩ ሰዎች ውስጥ እየገቡ የሰው ነገር ውስጥ የሚገቡ በቃ የመጨረሻ ወረኛ ሰዎች ተፈጥረዋል። ሰምተናል ደርሶናል። ኢትዮጵያ በሰው ነገር የሚገቡ ይኸውላችሁ። ስራ ከሌላችሁ ሰው ነገር ውስጥ ቀናችሁን፣ ጊዜያችሁን፣ እድሜያችሁን የምትፈጁት። ስራ ያለው ሰው እዛ ውስጥ ነው ያደርግ ስራውን ነው የሚሰራው። ይገርም ነው። ሰምተናል። እንግዲህ እንደነዚህ ያሉትን በጸጥታ እየሰሩ በገዛ
የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም እናዘዋለናል። በእጁ ሰርቶ ይብላ። አይገርማችሁ? አሁን ቤተክርስቲያን ይሄን ለማስተማር ሞራል ይፈልጋል፣ በጣም ዋጋ ያስከፍላል። ሰርቶ በጸጥታ እየሰሩ በገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን፣ እንመክራቸውማለን። እናንተ ግን ወንድሞች ሆይ መልካሙን ስራን ለመስራት ምን አንበል? አትታክቱ። እስቲ አልታክትም በሉ። በቃ ሞኝነት እንዳይመስላችሁ መስራት። ይድከሙ ሰርተው። ይሄ መንፈሳዊነት ነው፣ አንዱ አምልኮ ነው። እግዚአብሔርን መፍራታችን የሚታየው በመስራት ነው። የምንሰራው የምንደክመው ኪሳችን ለመክተት፣ የምንሰራው የምንደክመው ሀብታም ለመሆን አይደለም። ልንረዳ፣ ልናካፍል፣ ልንበላ። የሚበላው ራሱ መብላት ራሱ ሰርተ ብላ ነው ያለው መጽሐፍ። ይህንን ነው መጽሐፍ የሚያስተምረው። አሁን የስንፍና ማዕት ወድቆብን ስራ የሚባል ነገር ጽዩፍ። ሴቱ ጥፍሩን እዚህ ድረስ አድርሶት በፍጹም በዛ ጥፍር አይሰራም፣ 100% አይሰራም። ምንድን ነው የሚሰሩበት? ቡጭሪያ ነው እንዴ ስራው? በዛ ጥፍር ምን ይሰራ? ያስታውቃል እንደማይሰሩ። ራሳቸውን አርክሰው ረጅም ነገር አድርገው ትልቅ ሂል ጫማ፣ በኮብልስቶን የማይኬድበት ጫማ። እኔ ማት ልጆች አስወልቅ ያውቃል። ቋንቻው ምንድነው እንደዚህ ከመኪና ወርዳ ለስድስት አጅባ እንደ በሽተኛ ሰው ምን ይመስለች ወጣት ቆንጆ ማለት ተደጋግፎ። ማን ነው? ለምን ነው የምትደገፊው? ገና ስታረጂ ትደገፊ የለ እንዴ? ገና ስትወድቁ የሚያዝላችሁ ትፈልጉ የለ? ያለ እድሜ ታዝላችሁ። በጣም ኮሚኮች። በዚህ ነው እንደምንሮም ፈልገው በዚህ ስላለን ተንቀን በባሎቻቸው ይናቃሉ። ቦታ የላቸውም። ትልልቅ ቦቲ ጫማ እየገዙ እየሰጧቸው እነሱ ህይወት ላይ ይጫወቱባቸዋል፣ ይቆምሩባቸው። ወንዱም እንደዛው ስራ መስራት አይፈልግም። ሸሚዙን ውስጥ እዚህ ጋር ያፍታል፣ እንደዚህ አድርጎ ጸጉሩን ተቆርጦ ምናምን ተኳኩሎ ምናምን። እሱም እኮ ይሄ ምንድነው ምናምን ተሰራርቶ በስነ ስርዓት እንትን ይወጣል። ምንድነው ስራው? ስራ ከጧት እስከ ማታ ተሰጥቶ ታገኘዋል። ከጧት እስከ ማታ የሆነ ቦታ ታየዋል። በቃ የሆነ ነገር ሲያደርግ ታገኘዋለህ። ደስ የማይል ፍለርት እያደረገ ታገኘዋለህ። ምንድነው ስራው? የለም ደግሞ ይመርጣል። ሜኖስቲ ይላል ሊበላ ማለት። አንተ እስር ቤት ነው መግባት ያለብህ። ይገርማል በጣም። መንፈሳዊነት ነው መስራት። ስለ ስራ ያለን አስተሳሰብ ሲስተካከል በቃ ጌታ ገብቶናል ማለት ነው። ጌታ ካልገባንስ ቁጭ እንልና በክነ ጥበብ የእግዚአብሔር ሰው በልብኝ፣ ተናገርብኝ፣ አውጣብኝ። ምን ላውጣብህ? ይኸው ያውጣውብህ ነው። ያውጣው እጅ ያለው እስቲ እጅ ያለው በቃ ስሩበት። ምን እንስራ? የተገኘውን ስሩበት። ኃጢአት ብቻ እንዳትሰሩ ስሩ። ለመስራት አይምሯችሁ ሬዲ ይሁን። ለመብላት መስራት ነው ያለብኝ በሉ። ሳትሰሩ ቁጭ ብላችሁ እንጀራ የሚያጎርሳችሁ ሰው መጠበቅ የለባችሁ። መስራት አለባችሁ። አንዳንድ ስራ የሌላቸው ሰዎች የሚሰሩ ሰዎችን፣ የሚተጉ ሰዎች፣ የሚለፉ ሰዎችን በእነሱ ነገር እየገቡ አስተያየትና ሀሳብ ይሰጣሉ። እነሱ ላይ እየገቡ ማህት ነገር ይናገራሉ። ቦሬ ይገባሉ። ሐሜተኞች፣ ወረኞች፣ ውሸታሞች መንደር ለመንደር እየዞሩ ያምታታሉ። ያጨብረ የሚሰሩ ሰዎች ጭቃ እየበጠበጡ የሚረጩ ማለት ሰዎች አሉ። ስራ ሲኖራችሁ ጊዜውን ኬት ታገኙታላችሁ? እኔ አንዳንድ ሰው ጊዜው ደስ ኬት እያመጣው ነው ለዚህ ሰውዬ እንደው 28 ሰዓት 30 ሰዓት ነው እግዚአብሔር የሰጠው የምትሉ ሰዋል እንዴ? ስሩበት። እግዚአብሔር ይርዳ። የራስን ምግብ ለመብላት መስራት ነው ያለው እንግዲህ ጳውሎስ። የራስን ምግብ ለመብላት መስራት ነው ይላል። መስራት ጥሩ ነው። ምሳሌ መጽሐፍ ላይ ደስ የሚል ቃል አለ 28:19 ላይ ምድርን የሚያርስ እንጀራ ይጠግባል። የሚያርስ ሰው ነው እንጀራ ይጠግባል። ምናምንቴዎችን የሚከተል ግን ድህነት ይሞላበታል ይላል። ምናምንቴዎችን የሚከተል ማለት ይሄ ምናምንቴ ሰዎች አሉ። ምናምንቴ ማለት በጣም ጥሩ አድርጎ መጽሐፍ ቅዱስ ሳሙኤል ምዕራፍ 2 ላይ ታገኛላችሁ። የኤሊ ልጆች ምናምንቴዎች ነበሩ። ምናምንቴ ማለት እግዚአብሔር ቤት ውስጥ ቁጭ ብሎ እያምታታ እያጭበረበረ እየዘረፈ እያመነዘረ የሚኖር ማለት ነው። ጥሩ አድርጎ ነግሮ ይሄ ምናምንቴዎች ነበሩ ይላል። ከልጃገረዶቹ ጋር ያመነዝሩ ነበር ይላል። ይዘርፉት ነበረ። መቅደስ ውስጥ ለእግዚአብሔር የመጣውን ነገር ይወስዱት ነበር። ለመስዋዕት የሚቀርበውን እየቀሙ ይወስዱ ነበር። የካህናቶቹን ይወስዱ ነበር። ምናምንቴ ማለት እንደሱ ምንም የማይመስለው የእግዚአብሔር ነገር ምንም አይመስለው፣ ምንም አይመስለው። ደፋር፣ በአመጽ የተሞላ በክፋት የተሞላ ደፋር፣ ጦርነት ሲታወጅ ታቦቱን እንደ ዘንቢል አንጠልጥሎ ለመውጣት ድፍረት ያለው ጨካኝ
የሆነ ቀን ውርደት እየተጠበቀለት ያለ ጉድጓድ የተቆፈረለት ማለት ነው። ምናምንቴ ማለት እሱ ነው። መሞቻው ጉድጓድ ተቆፍሮለት የማያይ ለንስሐ ልቡ የማይመለስ ከጥፋት ለመመለስ ፈቃደኛ የሆነ ከምንዝርና ለመመለስ ፈቃደኛ ያልሆነ ከጥፋት ለመመለስ ለመጸጸት እድል የማይሰጥ ለራሱ እድል የማይሰጥ ምናምንቴ ማለት እሱ ነው። ምናምንቴዎችን የሚከተል እንደዚህ አይነት ምናምንቴዎችን እየተከተላችሁ ያላችሁ ሰዎች ፍጻሜያችሁ ጥፋት። የምትሞቱበትን ነገር እያደረጋችሁ ትባረካላችሁ ቢሏችሁ ሰዎችን የምትከተሉ ማለት ነው በሌላ ቋንቋ። እናንተ የምታውቁት አመጽ እያለ አመጹን የሚያጸድቁላችሁ ማለት ነው በሌላ ቋንቋ። ምናምንቴዎች ማለት እነሱ ናቸው። እነሱን እየተከተላችሁ የሚያምር ድምጽ እየመሰላችሁ እየሰማችሁ ወደ ሞት የምትሄዱ ማለት ነው። እነዚህ ሰዎች ሃይ የሚላቸው ሰው የለም እንዴ? ከፍልስጤም ጦርነት መጣ ሲባል ወጡ፣ ሁለቱም ሄዱና ሞቱ። አፍናንና ፍናስ ይባሉ ይሄ ልጅ ሁለቱም በአንድ ቀን ሬሳቸው። የእነሱን መርዶ ሲሰማ አባትየውም ተሰብሮ ሞተ። የእስራኤል ክብር ተማረከ፣ ታቦቱ ተወሰደ በእነሱ ምክንያት። ውርደት ለቤተ ክርስቲያን፣ ውርደት ለቅዱሳን፣ ውርደት ለእግዚአብሔር ሕዝብ፣ ውርደት ለዚህ መጽሐፍ የሚያመጡ በርካታ ምናምንቴ ሰዎች አሉ። ማይሰሩ ምናምንቴዎችን የሚከተሉ ሰዎች መከራና ድህነት ላያቸው ላይ ይጠራሉ። ጥፋት ህይወታቸው ላይ ይመጣል። መስራት ባለባቸው ጊዜ አይሰሩ፣ ማድረግ ያለባቸው ጊዜ በጊዜ አያደርጉምና ህይወታቸው በድህነት ለመመታቱ ተጠራጠሩ። ነገ ለወንጀል ራሳቸውን እያዘጋጁ ማት ሰዎች ስላሉ ማለት። አንዳንዶቹ ትተውታል፣ እምነቱን የተተዉትና ይሄዳሉ። እኔ ከሌ ብላችሁ ምጠራቸው ትናንት ወንጌል ይሰብኩ የነበሩ ምናምንቴዎችን ተከትለው በቁጭት ብድ ብሎ እምነት የቀየሩ ሰዎች ህይወታቸው ትራካቸው የተቀየረ ሰዎች አሉ። ወገኖቼ ስሩ። በእጆቼ እሰራለሁ በሉኝ እስቲ። እንሰራለን፣ እግዚአብሔር ይመስገን። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ወንድሞች ሆይ ድካማችንን ጥረታችንን ትዝ ይላችኋልና ጳውሎስ በሰው ላይ ላለመክበድ በሰው ላይ ጫና ቀንበር ላለመሆን ጳውሎስ በሌሎች ሰዎች ላይ እንዳንከብድ ከናንተ አንድስ እንኳን እንዳንከብድበት በሌሊትና በቀን እየሰራን ይላል ጳውሎስ። የእግዚአብሔርን ወንጌል ለናንተ ሰበክን ማለት ድናን መክበድ የለብንም። ሰዎች ላይ መክበድ የለብንም። ለሰዎች ጫና መሆን የለብንም። የሌሎች ሰዎች ህይወት ኑሮ የከበደው ሰው አለ። ምን ማለቱ ነው ጳውሎስ? እነሱ የራሳቸውን ስራ ሰርተው በልተው አካፍለው እግዚአብሔርን እያገለገሉ ይኑሩ። እንደገና እኛ ስራ ፈተን እነሱ ላይ በርደን ሆነን በእኛ ምክንያት እኛ ሸክማቸው ሆነን መኖር የለብንም። እነሱ ላይ እንዳንከብድ በሌሊትና በቀን እየሰራናል። አይገርም? እንዴት እንደተመላለስን ታውቃላችሁ እናንተ። ይሄ እኮ በቃ የወንጌል እኮ አይነት ለምን የነበረው ጀነራል እንግዲህ እነ ጳውሎስ በነበሩበት ዘመን እነ ጳውሎስ እያስተማሩት ሰው አልገባውም ነበር። ለዚህ ነው ማንም ትምክት በኋላ ላይ አነብላችኋለሁ። ማንም ትምክቴን ከንቱ ከሚያደርግ ብሞት ይሻለኛል አለ። የነበረውን ነገር ስለሚያውቀው ማንም ላይ አንከብድም አለ። ከብደን ሰው ላይ ጫና ፈጥረን ህይወታችን የኛን ኑሮ ኑሩልን፣ የኛን ሸክም ተሸከሙልን በእናንተ ላይ እንዳንከብድ እንሰራ ነበራል። ስለዚህ ይሄ በጊዜ ብንነቃ በጣም ጥሩ ይመስለኛል። ሌሊትና ቀን ነበር ምንሰራዋል። ለምን? ሰውን ለመጥቀም ምንሰራው፣ ሰው ለመጥቀም ምንሰራው፣ ሰውን ነፃ ለማውጣት ምንሰራው፣ ለድሃ ለማካፈል ምንሰራው። ሌላ ነገር የለም። አትወዳደሩ። እከሌ ይሄን ያህል ቢሊየን ደረሰ፣ እከሌ ይሄን ያህል ቢሊየን ደረሰ፣ በስመ አብ እንትና በጠሰው እንትኑ ሪከርዱን ያዘ የሚል የለም። ሰማይ እንደዚህ አይነት ነገር የለም። ብራዘ እንደዚህ የሚባል ነገር የለም። እግዚአብሔር የሚያበለጽገን እግዚአብሔር የሚሰጠን ልንረዳ ልናካፍል፣ ለሰማይ ደግሞ ለራሳችን መዝገብ ልንሰበስብበት እግዚአብሔርን ደስ ለማሰኘት ፈቃዱን ለማድረግ ሁሉ ጊዜ አቬለብል ሆነን ለእግዚአብሔር ትእዛዝ ለእግዚአብሔር ፈቃድ ራሳችንን አቅርበን እግዚአብሔር የሚለንን ልክ ስልክ ጥሪ እንደሚጠብቅ ትእዛዝ እንደሚጠብቅ ባንከር እግዚአብሔር የሰጠንን ነገር ለማስተዳደር ነው እግዚአብሔር የሚሰጠን። ማንንም ሰው የገንዘብ ኩሊ ሊያደርግ እግዚአብሔር ገንዘብ አይሰጥም። በገንዘቡ ማንም ሰው ትዕቢተኛና ትምክተኛ እንዲሆን እግዚአብሔር ገንዘብ አይሰጥም። አይኖቹን ከእግዚአብሔር ላይ አንስቶ ገንዘቡ ላይ እንዲያደርግ እግዚአብሔር ገንዘብ አይሰጥም። ሰዎች ከእግዚአብሔር እንዲርቁ እግዚአብሔር ገንዘብ አይሰጥም። እንደ ጠፋው ልጅ ከአባቱ በጭቆ ይዞ ሄዶ እንዲዋረድ እግዚአብሔር ገንዘብ አይሰጥም። ከሱ ጋር እንድትኖሩ ይሰጣችኋል። እሱ እንድታገለግሉበት ይሰጣችኋል። አሜን አትሉ? በቃ ሼር እንድትሰሩ አክሲዮን ከሱ ውስጥ እኮ እንድትገቡ ነው። እግዚአብሔር ብቻውን የሚሰራ አምላክ፣ ብቻውን የሚኖር አምላክ፣ እሱ መንግስት ስራ ውስጥ ነው ግቡበት ካለ በደስታ ነው እንጂ ሐሴት እያደረግን በጣም እንደ ትልቅ ክብር እየቆጠርን ልንሰራ የሚገባው። ስለዚህ ጳውሎስ ይሄን ያለው ቅድም እንዳልኳችሁ የሰረቀ እንግዲህ አይስረቅ፣ በገዛ እጆቹ የሚያካፍለው እንዲኖር ለመብላት ለመስራት ለሌሎች መስራት ነው፣ ለማካፈል መስራት ነው፣ የእግዚአብሔርን መንግስት ለማስፋት መስራት ነው።
ለድሆች ለመድረስ መስራት ነው። የእግዚአብሔርን ሐሳብ አገልግሎ ለማለፍ መስራት ነው። በቃ በእጆቹ እንዲደክም እግዚአብሔር ያዛል። ስለዚህ እንደዚህ ከሆነ መስራት የምንችልበት ጤንነት አያስፈልገንም? ያስፈልጋል? አያስፈልግም? ጤናችንን መጠበቅ አለብን። እግዚአብሔር ጤናዬን ይጠብቃል። አምጪ እስቲ አረቄው ጢው። እግዚአብሔር ጤናዬን ይጠብቃል። የተገኘበት በየሜዳ አምጪ እሱንም እርጥብ፣ የኛውንም ያገኘውን ሁሉ ወደ ሆድህ አትክተት። ጤናህን ጠብቅ። ጤናችሁን ጠብቁ። ያገኛችሁትን ሁሉ አታግበስብሱ። የምታዩትን ምረጡ፣ የምትሰሙትን ምረጡ፣ የምትበሉትን ከተቻለ ምረጡ። አማራጭ ካልጠፋ በስተቀር በጣም ያገኛችሁትን። ምክንያቱም ጤና ነው። አሁን ይኸውላችሁ ዓለም ላይ እኛ ድሆች በጣም ነው ያስጠላናቸው ያሉት ሰዎች እና ቶሎ የሚያስወጣንን ነገር እየሰሩልን ነው። እመኑኝ እኔን በቃ አንዳንድ ነገር እኔ አንድ ዘይት ነጋዴ በቀደም እየነገረኝ ነበር። ይህንን እኮ የሚበላው ኬንያና ኢትዮጵያ ነው አለኝ። እኛ እናንተ ይሄ እኮ እኛ አምጪ እኮ ነው ራሱ እኮ አስመጪ ነው። እና እኔ ነግሮኛል ህንዱን ሳገኘው ይሄ እኮ እኛ አፍሪካ ውስጥ እኮ እናንተ ናችሁ የምትበሉት እንጂ የሚበላ አይደለም ብሎኛል አለ። እኛ የሻማን የቀረጠፍ ነው ምንድነው ባያው እንደ ባጃጅ የሚነዳበትን ነገር እየጠጣን ነው። የብረት ነገር ለሌላ ነገር የተሰራ የብሬን ነው የምላችሁ። ምንም ነው የማይሳሱላችሁ። ከልጅነት ጀምሮ የሚሰጡን ወተት ምን የሚያመጡልን ነገር ነጋዴዎቹ ምንም የሚያውቁት ነገር የለም። ፍራንኩን ያገኙት እንጂ በጊዜ ሂደት ሰው ላይ የሚፈጥረውን ተጽዕኖ፣ ልጆች ላይ የሚፈጥረውን ተጽዕኖ፣ አይምሮ ላይ የሚፈጥረውን ተጽዕኖ እኔ እንደውም አሁን እንደዚህ በጣም የሆነ የተበለሻቹ ሐሳቦች በሙሉ ከፉድ ጋር የተያያዙ ናቸው። ከከተትነው ነገር ጋር የተያያዘ ነው። የምር እኔ ብዙ ጥናቶች እንደሱ ነው አሉ የሚሉት። ከምግብ ጋር መቀንጨር ብቻ አይደለም፣ እንደዚህ አይነት መንዘላዘልም ከምግብ ጋር፣ እንደዚህ ጨካኝ መሆንም እንዴት እንደዚህ ሰው ይሆናል? እንዴት እንደዚህ ሰው ያስባል የምትሉትን ነገር አላያችሁ? ወደ ኋላ መለስ በሉ። ምን እየበላ እንዳደገ ጠይቁ። እናቱ አፈር ድሜ ደቼ ምናምን ማት ነገር የተገኘውን ነው ወደ አፉ የከተተው ሰው። እሱ እኮ ነው የሚወቅረን። ስለዚህ ጤናችሁን ጠብቁ። ጤናችን በምንጠብቅ በምግባችን፣ በአኗኗራችን፣ በላይፍ ስታይላችን። ስፖርት በጣም ብዙዎቻችሁ ወጣቶች ናችሁ። ስፖርት እንትን ጣል አድርጉና ወክ አድርጉበት። ካላችሁ ጂም ግቡና ስሩበት፣ ተንቀሳቀሱበት። የምትችሉትን አድርጉ ለጤንነታችሁ። ምንም ችግር የለውም። በልቶ መጠኝ ተኝቼ እግዚአብሔር ረፉ እኔም አምላክ እንደሆንኩ ወቁ ብሎ ሬሳ ነው የሚነሳው። እንደዚህ የለም። ወላጆቻችን እኮ የበሉት ምንም። እነሱ ታዲያ እኮ በቀን እኮ ስንት 42 ኪሎ ሜትር ነው ይሄዳሉ። ዝም ብለህ ብትደምረው ብትቀጣጠለው ማለት ነው። ምንም ነገር በትራንስፖርት አያደርጉ። ከዚች ስሙን ይልከፈል አልከፍልም ይላሉ። ከዚች የሚሉት እኮ የ2 ሰዓት መንገድ። እኔ ድሮ ክፍለ ሀገር ሲሄድ አንድ ጊዜ ውሃ ፈለግን። ማለት የውሃው ኦልሬዲ ጠላ የሚመስል ውሃ ነው ያለው ከተማው ሀገሩ ላይ። አልጠራውም ሀገሩን ስሙን። ከዛ ውሃ ሊገዛልኝ ከከተማ ውሃና ናፕኪን ተፈለገች። ናፕኪን ነበረች ትንሿ ናፕኪን እና እሱ ተፈልጎ በቃ ይምጣ ተብሎ አንድ ሽግ ውሃ ለመግዛትና ሶፍት ለመቀስ ይችላል ምን ሄድና ብሎ ሄደ ልጁ እና ጠፋ። መንገዱ ስንት ቢሆን የ2 ሰዓት መንገድ እዚች ጋር ነው የሚለው ማለት ነው። ሮጥ ብሎ ይዞ ይመጣል ይላል አገልጋዩ። ሮጥ ብሎ የሚመጣው 2 ሰዓት መንገድ ሮጥ ብሎ ሄዶ ይዞ መጣ። አሁን ሮጥ ብለህ ሁሉ ሰው ሄዶ ነው የሚቀረው። ቤተሰብ ነው ሄዶ ወይ በቃሬዛ ትመጣለህ ወይ ሬሳ ነው የሚመጣው። አንንቀሳቀስ። ጤናችሁን ጠብቁ። ድሮ ትምህርት ቤት ስፖርት አስተማሪ ነበራል። አሁን አለ እንደ ስፖርት አስተማሪ እኔ አይመስ ደብተር ላይ ነው ልጆቹ እየቸከቸኩ። ሲጀመር ስፖርት የት ይሰራሉ? ኮንዶሚኒየም ላይ እየተማሩ ልጆች እንዴ! የለም እኮ ምንም ግቢ የሌለው ትምህርት ቤት እኮ ነው አብዛኛው ትምህርት ቤት። ስፖርት ስሩ። ራሳችሁን ጠብቁ። ጤናችሁን ጠብቁ። ለምን? ለመስራት ምን ያስፈልጋልና? ጤና ያስፈልጋል። እውነት ውሸት? የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ለመረዳት ደግሞ እውቀት ያስፈልገናል። እውቀት ለማግኘት ደግሞ እንደዚህ ቁጭ ብለህ ተማር፣ ስማ፣ የእግዚአብሔርን ቃል አንብብ። የሚያስተምሩ ሰዎች ችግር ስር ቁጭ በልና ስማ፣ ተማር፣ አንብብ። ማንበብ ካልቻልክ አስነብብ። ምን ችግር አለው? ችግር አለው? እኔ አንድ ወዳጅ አሉኝ አይነ ስውር ናቸውና እየከፈሉ ነው የሚያስነብቡት። ሁሉም መጽሐፍ በብሬን አልተጻፈም። እኛ ጋር እከፍላለሁ አሉ በስነ ስርዓት ሲነግሩኝ፣ እያስከፈልኩ የምከፍለው ልጅ ትንሽ አሁን ሰሞኑን ጠግቧል፣ ዋጋ ጨመረብኝ ምናምን ብለውኛል። እየከፈለ ለማወቅ መማር፣ ለማወቅ ማንበብ ያስፈልጋል። ዛሬ እስቲ አንድ ነገር ይዛችሁ ሂዱ ወደ ቤታችሁ። ማወቅ የምትፈልጉ ሰዎች አላችሁ? እስቲ ማወቅ የምትፈልጉ አንብቡ።
ማወቅ የምትፈልጉ ሰዎች ትምህርት ሰጪ የሆኑ ትምህርቶችን እዩ። እዚች ቁጭ ብለህ በ3 ደቂቃ የተሰራ የሆነ ቫራይ ምን እንደሆነ ማታውቅ እዚህ ጋር ልብስ አስተጣጣብ ይላል። ልብስ አስተጣጣብ ዝርዝር አይን እንዴት እንደሚል ከዛ የጠላቂ ጣቆ ቲክቶክ ማለት የጠላቂ ጣቆ እንዲህ ያተበል የምታውቀው ካለ በስነ ስርዓት ላይክ አድርገህ ሼር ያረከው ወይ ሰብስክራይብ ያረከው ካለ ከፈትና በሰዓት ትምህርቱ ሰድ ከሌለ ዲሌት አድርግ። እዛ ውስጥ ገብተህ እንዲህ የምትለው ከሆነ ግን አብዛኛው ነገር አንድ አይነት አይደለም። አይተው ከሆነ ማት ነገር ነው ያየኸው እና ማታ ላይ ሆነ ሳታውቀው ምርቃና ነገር ይዘዋል። የድሮ የጫት ነበር የሚያደርግህ። የቲክቶክ ደግሞ ምን እንደሆንክ ሳታውቅ ትናደዳለህ። በትንሽ በትልቁ እያበድክ ራስን ታገኘዋለህ። ብዙ ነገር ትረሳለህ። ያስጠላል፣ ህይወት ታስጠላለች፣ ተስፋ ትቆርጣለህ። ስለዚህ ለእውቀት መማር ማንበብ የሚነግሩን ሰዎች መስማት ጥሩ ነው። ለመስራት አንድ ነገር ለመስራት ችሎታ ማዳበር፣ አንድ ነገር ለመስራት ከሚችሉ ሰዎች እግር ስር ቁጭ መማር፣ በሚችሉ ሰዎች መረዳት ያስፈልጋል። ስፖርት ቤት የምትሄዱ ሰዎች የሚችሉ ሰዎችን አሰሩን ብሉ፣ ካላችሁ ክፈሉና። እሺ እንዴት እየሄዳችሁ በስፖርት ቤት የሚያጨማልቁ ሰዎች አሉ። በቃ ጂም የሚሄድ ምናምን በራሱ ጠይቁ። የሚችሉ ሰዎችን ችሎታ ያላቸውን ሰዎች አሁን ይሄ መንፈሳዊ የማይመስለው ሰው አለ። የሆነ ስፖርት ቤት ትሬነር መክሮኝ እንደው ቢዝነስ እንድሰራ እዚህ ጋር ነው ለእናንተ ነው። ስፖርት ቤት ከሄዳችሁ አይቀር በስነ ስርዓት በእውቀት አስስሩ። ጨምለቅለቅም ምንድን ነው ይሄ ነገር እላለሁ እኔ አንዳንድ ጊዜ ራሱ ትሬነሩ እኔም አላውቀውም አዲስ ነው የሚለው አለ እያየን አንዳንድ ሰው መጥቶ የሚያቦካው ነገር ጠይቁ። ችሎታ ካላቸው ሰዎች እግር ስር ቁጭና ችሎታ ቀሰሙ። ትሬነር የሚያውቁ ሰዎችን ጠይቁ። ችግር እኔ አሁን ትሬነር ጠይቃለሁ። 20 ዓመት እንግዲህ ስፖርት ቤት እኔ እመላለሳለሁ አይደል? ምንም የሁሉ ጊዜ ቆይቼ እንኳን እፈልጋለሁ። የሚያውቅ ሰው ጠይቃለሁ። ምን ችግር አለው? ችግር አለው? ችግር የለውም በሉኛ። ይሄን ሁሉ የምታወራው ለምንድን ነው ካላችሁኝ፣ እኔ የእግዚአብሔር ክብር እንድትሆኑ ነው። አሜን። የምንኖረው የምናደርገው ማናቸውም ነገር ሁሉ ለማክበር አድርጉት ነው የሚለው። ለእግዚአብሔር ክብር እንድትሰሩ ነው። እኔ ለመስራት ጤንነት ያስፈልጋል። ጤና ከሌለ ስራ የለም። በቃ አሁን ጤናችሁን ብታጡ ምን ትሰራላችሁ? ጠዋት እኮ ስራ አትሄዱ። ጤና ከሌለ እኮ መስራት የተሰጠህን ጤና ጠብቅ ነው ያልኩ። የተሰጠህን ጤና በአግባብ ያዘው ነው ያልኩት። ለመስራት ደግሞ እውቀት ያስፈልጋል። ለሚሰራው ነገር ላይ እንጠይቅ። የሚያውቁ ሰዎችን፣ ቀደም ያሉ ሰዎችን፣ በዛ ሙያ ላይ ያሉትን የሚሰሩ ሰዎችን መረዳ ምንም እኮ ችግር የለውም። ስለዚህ መጠያየቅ ጥሩ ነው። ሰዎችን መስማት ጥሩ ነው። የተሻለ እውቀት ያላቸውን ሰዎች ማማከር ጥሩ ነው። እውቀትን መቅሰም ጥሩ ነው። ይሄ ነው መንፈሳዊነት። አይ ብሎ ድርቅ ብሎ ጌታ አለ ምናምን እያሉ ህይወትን ማዘበራረቅ ተገቢ አይደለም። መጽሐፍ ቅዱስ በዘጸአት ምዕራፍ 31 ላይ ይሄን ጥቅስ ላንብብላችሁ። ትንሽ በርከት ያለ ጥቅስ ነው። ምዕራፍ 31 ከ1 እስከ 15 እግዚአብሔር ለእስራኤል ቤት ለሙሴ ሲሰጠው ትእዛዙን ታስታውሳላችሁ? ያለው ነገር በጣም ልቤን ስለነካው ይዤ ወጥቻለሁ። ጥቅሱ እንደዚህ ይላል። 31 ከ1 ጀምሮ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ከይሁዳ ነገድ የሚሆን የሆር ልጅ የልጅ ልጅ የኡር ልጅ ባስኤል በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። አያችሁ፣ እግዚአብሔር በኢየሱስ ስም በመንፈሱ ይሙላባችሁ። በጥበብ በእውቀት በማስተዋል ይሙላችሁ። አሜን በሉኝ። በኢየሱስ ክርስቶስ ስም ይሙላባችሁ። ሞላሁበት የጥበብን ሥራ ያስተውል ዘንድ እኔ ሞልቼበታለሁ። የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ ማለት በከበረ ነገር ይሰራ ዘንድ ማስተዋል ሰጥቼዋለሁ። ይሁን የማይረባ ነገር እንዳይሰራ ጥበብን ማስተዋልን ሞልቼበታለሁ። በወርቅ በብርና በናስ ይሰራ ዘንድ ለፈርጥ የሚሆኑትን የዕንቁ ድንጋይ ይቀርጽ ዘንድ ቅርጽ ምናምን ያወጣ ዘንድ እንጨትንም ይጠርብ ዘንድ መጥረብ ስራ ነው እኮ መቅረጽ ስራ ነው። ጥበብ ነው። እግዚአብሔር ነው የሚሰጠው። ሰው ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ ይላል። አይገርማችሁም? ስራውን ሁሉ ይሰራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆኑን የአሂሳሚክን ልጅ ኤልያብን ሰጠው። ያዘዝኩትን ሁሉ ያደርግ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖራለሁ። በጌታ በኢየሱስ ክርስቶስ ስም እጆቻችሁን ከፍ አድርጉ። ልመርቃችሁ በኢየሱስ ክርስቶስ ስም እግዚአብሔር የምትሰሩበትን ልህቀት ጥበብን እግዚአብሔር ይሙላባችሁ። በኢየሱስ ስም እግዚአብሔር ይስጣችሁ። እግዚአብሔር ይሞላል። ጥበብን ማስተዋል ይሰጣል እግዚአብሔር።
እና ሙሉን እናንተ ስታነቡት እስከ 15 ድረስ ከጊዜ አንፃር ነው። ሁሉን ለግብርና ይሰጣል፣ ለቀራጩ፣ ለፈላጩ፣ ለበቆራጩ፣ ለሁሉም እግዚአብሔር ጥበብን ሞላውበት ይላል። እግዚአብሔር ጥበብን ማስተዋልን ይሰጣል። እንዴት እንደሚሰራ አንድ ነገር ጥበብን ይሰጣል፣ ዕውቀትን ይሰጣል። ብልጫ ያላቸው ሰዎች አሉ በአንድ ነገር ጠጋ ብትሏቸው ዕውቀትን ይሰጧቸዋል። ለምን? እግዚአብሔር ያንን ጥበብ፣ ያንን ዕውቀት፣ ያንን ማስተዋል እግዚአብሔር ሰጥቷቸዋል። ስለዚህ በሚያውቁ ሰዎች ትምህርት መውሰድ መጥፎ አይደለም። መጽሐፍ ቅዱስ ላይ ማንንም ሰው እግዚአብሔር ስራ ፈት ሰው እግሩና እጁን አጣብሮ ቁጭ ያለን ሰው አልቀባም። ማንን ታወጡልኛላችሁ? ይኸው መጽሐፍ ቅዱሱ አንድ ነው አይደል? ሂዱ በቃ መጽሐፍ ቅዱስን ፈልጉና አንብቡት። አንድም ሰው ስራ ፈት ሰው እግዚአብሔር አልቀባም። ሳኦል እንኳን ሳይቀር ሳኦል ስራ የነበረው ሰው ነው። ከብቶች የሚያረባ ግብርና የሚውል ሰው ነው ሳኦል። ግብርና የሚውል ከብቶቹን ይዞ ግብርና ተቀብቶ ስራ ይሰራ የነበረ ሰው ተቀብቶ ነው ማወራው። ተቀብቶ እግዚአብሔር ቀብቶት ስራ ይሰራ ነበረ። ከብቶቹን ይዞ ይላል መጽሐፍ ቅዱስ። እሱና በአንደኛ ሳሙኤል ምዕራፍ 11 ቁጥር 5 እነሆም ሳኦል በሬዎቹን ተከትሎ ከእርሻ መጣ። እርሻ ነበረው፣ በሬ ነበረው ማለት ነው። በሬዎች ነበሩት፣ እርሻ ይውል ነበረ። ተቀብቷል። መጣ። ሳኦልም ህዝቡ የሚያለቅሱ ምን ሆነው አለ። የኢያቢስንም ሰዎች ነገሩት። ኢያቢስ ሰዎች የሆነ ንጉሥ መጥቶ እያስፈራራቸው አይናችሁን አውጡና ከኔ ጋር ቃል ኪዳን አድርጉ ብሎ ህዝቡ እንባ በእንባ የሆነ ደረሰ። ከስራ ነው ተቀብቶ ሲመጣ ህዝቡ ያለቅሳል። ምንድነው? አይናችሁን አውጡና ቃል ኪዳን አድርጉልኝ፣ አንዳንድ አይናችሁን አውልቃችሁ ብሎ የሆነ አሽብር ጭንቀት። ድሮም ነበሩ ነገስታት ታውቃላችሁ፣ የሆነ ሀገርን ሊጨቁኑ የሚፈልጉ ሊተጽኑ። በቃ አይቻልም ብሎ ነው ሳኦል ከዛ በኋላ ያወጣው። አይሆንም ማለት ሂዱ እነ ኤልሳዕን ተመልከቷቸው። ኤልሳዕ ሲቀባ ምን ነበረው? 12 ጥማድ በሬ ይዞ ያርስ ነበረ ነው። ዳዊትን ጠይቁት። ዳዊት ምንድን ነበር ስራው? እረኛ ነበር፣ በጎች ይጠብቅ ነበር። እግዚአብሔር ነው ቁጭ ብሎ ተወልውሎ ቁጭ ያለ ሰው ከቤት የማይወጣ ሶፋ ጉርጉድ የሚያደርግ አልጋውን እንደ ቁጭ ብሎ ተኝቶበት የተወለደበት አልጋ ላይ ሊሞት ያለ ስራ የማይሰራ እዛው ፍትፍት እየተጎረሰ ያለ ሰው ቀብቶ አያውቅም። የሚሯሯጡ ሰዎች። ዳዊት ከበጎቹ ጋር ነበር። ሳኦል እርሻ ነበረው፣ በሬ ነበረው። እነ ኤልሳዕ በሬዎች ነበሯቸው። ያማን ነው የሚባል አሞጽ ዋርካ ለቃሚ ነበር። ሂዱ ሁሉም ስራ ነበራቸው። አብዛኞቹ የሆነ ስርዓት ላይ መስክ ነበራቸው። ከዛ ነው እግዚአብሔር ፒክ ያደረጋቸው። ስለዚህ ቤተክርስቲያን ስንፍናን አታበረታታ። ሰዎች እንዲሰሩ ሰርተው በእጃቸው ስራ እንዲባረክ። ለዚህ ነው መጽሐፍ ቅዱስ መዝሙረ ዳዊት 128 ላይ እግዚአብሔርን የሚፈራ በመንገዶቹ የሚሄድ ይላል። እግዚአብሔርን የሚፈራ በመንገዶቹ የሚሄድ ምስጉን ነው። ለምን? የድካምን ፍሬ ትበላለህ ይላል። አይገርማችሁ? እግዚአብሔርን መፍራት በመንገዶቹ የሚሄድ ድካም አለው፣ ስራ አለው፣ ሰርቶ መና የለም። እግዚአብሔርን እየፈሩ በመንገዶቹ የሚሄድ ሰው፣ የሚሰራ ሰው የልፋቱን ዋጋ ያገኛል ይላል መጽሐፍ ቅዱስ። ከዛስ ትዳሩን እንዲባርክለት ይናገራል። ሚስት በቤት እልፍኝ እንደሚያፈራ ወይን ናት። እሱ ብቻ ልጆችህ ብሎ ልጆቹን ይባርክለታል። የልጆች ልጆች ታያለህ ይልና ቁጥር 6 ላይ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር እንዲህ ይባርካችሁ። እስቲ በደንብ አሜን በሉ። ይባርካችሁ። ስለዚህ ለመብላት መስራት፣ ለማካፈል መስራት፣ ሰው ላይ በርደን ለመሆን መስራት ማድረግ በእጃችን ምንችለውን ምናቀውን የተካንበትን እግዚአብሔር የሰጠንን ነገር እንስራ። ከሰራን ይኖረናል። የሚኖረን ሌሎች ሰዎችን በብልጫ ለማሳየት እኔ በጣም ትልቅ ነኝ ለማለት ሳይሆን ምን ለማድረግ ነው ተባብለናል? ለማካፈል። ስለዚህ እግዚአብሔር ሊያበለጽጋችሁ የምትፈልጉ ሰዎች እኔ ሀብታም መሆን እንፈልገው። አሁን ሁሉም እንደዚህ ነው፣ ወጣቱም ሴት ወንዱም አይደለ? እኔ ድሃ አልወድም የሚሉ ሰዎች አሉ። እኔ ሀብታም እንደዚህ በጣም የሚያሞቁ ሰዎች አሉ። ሀብታም ተይ እንጂ ከዛስ ከዛ በቃ እናንተ ቀበሌ ልትመጻደቂ። ለእንደሱ እግዚአብሔር ሀብታም አያደርግም በፍጹም። እንደዚሁ እየተመኛችሁ ቁጭ ብላችሁ እዛው ድመታችሁን ውሻችሁን እያሻችሁ ትቀራላችሁ። እንደዚህ የሚባል ነገር የለም። ይሄ መጽሐፍ የሚናገረው ለማካፈል፣ ለድሃ ለመራራት፣ ለምስኪኖች ለመድረስ፣ በጎደለ ለመሙላት፣ እግዚአብሔር ደስ የሚሰኝበትን ስራ ለመስራት፣ በእግዚአብሔር ፊት ሰርተን እዛ ለማስመዝገብ ርስት እንዲኖረን ሊረዱ ሊያካፍሉ ነው ምከራቸው የተባለው። ስለዚህ እግዚአብሔር ካበለጸጋችሁ ገንዘብ ሰርታችሁ ካገኛችሁ ለሌላ እናንተ ቀብራችሁ ትራስ አድርጋችሁት እንድትሞቱ አይደለም። ማት ሰው እንደሱ ነው እየሞተ ያለው። በነገራችን ላይ ማት ሰው ገንዘብ ለምን እንደሚፈልግ ራሱ አያውቅም። ይሰበስብና ከዛ ለፍቶ እኮ
ሳይበላ አልሰማችሁ? በቃ ለፍቶ አንድ ቀን ሳያርፍ ለምንድን ነው ያላረፈው? በቃ መጽሐፍ ቅዱስ ይሄንን አያስተምርም። አርፈን ነው ምን ሰራው እንጂ ለማረፍ አንሰራም። ይሄ ሰውዬ አርፎ ሰርቶ ቢሆን ኖሮ እንዲህ አይነት ለቅሶ አይኖርም ነበር። ስለዚህ ለቅሷችሁን ማሳምሩ እያልኩ ነው። እረፉና ስሩ። ከቤተሰባችሁ ጋር እየኖራችሁ ስሩ። አንድ ቀን ሳይሰበሰብ ቁጭ ሳይ ልጆቹን ሳይክስቱን እንደ አንድ ቀን አቅፏት እንደ ሳያድር በቃ እንደ ሰይጣን ተከራይቶ እየተጫወተብን። መጽሐፍ እንደሱ ነው የሚለው። ለአመፀኛ ለኃጢአተኛ ጥረት ይሰጠው አይደል፣ ለጻድቁ ይሰጥ ዘንድ ጉልበቱን ይጠቀምበት። እግዚአብሔር ከዚህ ይጠብቀን። በደንብ አሜን በሉ። አዎ ጳውሎስ ለዚህ ነው በቆሮንቶስ ቤተክርስቲያን የነበረው ነገር በጣም ንፍገት ስለነበረ ችግር ስለነበረ ተጠግቶ ፕሪስኪላና አቂላ እንደሰራ ይነግረናል። ማንም ሰው ትምክቴን ከንቱ ከሚያደርግብኝ ብሞት ይሻለኛል ያለው ያኔ ነው። ሁለተኛ ተሰሎንቄ 3:7 እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ ይላል ጳውሎስ። እኛን እንድትመስሉ ራሳችሁ ታውቃላችሁ አለ። እስቲ ምንድን ነው የምናውቀው ሲባል ጳውሎስ ሰው ላይ በርደን አይሆንም፣ ማንም ላይ መክበድ አይፈልግም፣ የማንንም ነገር በከንቱ አይፈልግም። ትምክቱን እግዚአብሔር ያደረገ ሰው ነው። ማንም ሰው ይህን ትምክት ከንቱ እንዲያደርግበት አይፈቅድም። ሰው ያልሰራ መስራት እንዳለበት አስተምሯል። የሰው ነገር አይፈልግም። የራሱን ነገር ጠብቆ ለመብላት መስራት ለማካፈል መስራት እንዳለበት አስተምሯል፣ ሰርቷል፣ ኖሯል። ኢየሱስን እመስላለሁ እኔን ምሰሉ እንደው እኔ ከጠፋውባችሁ የሚመስሉት ሰዎችን ተመልከቱ ያለ ሰው በጣም ተጠንቅቆ ለቤተ ክርስቲያን መዓት መከራ በሕይወቱ አልፎ ተደብድቦ ተቀጥቅጦ ያለውን ነገር ተነጥቆ ንብረቱን አጥቶ ያ ሁሉ መከራ ያ ሁሉ ረሃብ ያ ሁሉ ችግር ያ ሁሉ ጉስቁልና በሕይወቱ ውስጥ አልፎ እኔ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው የሚል ሰውዬ ልብ ውስጥ ያለው የከበደው ነገር የክርስቶስ ኢየሱስ የሞተባት ቤተክርስቲያን ጉዳይ እንደሆነ ነግሮን የሱ ቁስል አይደለም መሙ እንደሚያልፍ ያውቃል። የጊዜው መከራ እንደሚያልፍ ያውቅ ነበር። እሱ ነው እንግዲህ እዚህ ጋር ሲናገር እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ። በእናንተ ዘንድ ያለ ስርዓት አልሄድንምና ያለ ስርዓት አልሄድንም። በእናንተ ዘንድ ያለ ስርዓት አልሄድንም። ታውቃላችሁ፣ ታውቁናላችሁ። ያለ ስርዓት አልሄድንም። ኪሳችሁ አልገባንም፣ አልዘረፍናችሁም፣ አልተቀበልናችሁም፣ በውሸት ትንቢት አላምታታናችሁም። ምንም እናንተን ማኒፑሌት ያደረግነው ያጭበረበርነው ነገር የለም። ታውቁናላችሁ ብሎ ይናገር። አይገርም? እንደዚህ ዛሬ መናገር መቻል እኮ እንዴት ከባድ እንደሆነ። ይቻላል ወይ ነው ይቻላል ወይ? እንደሱ ሰዎችን እንደሱ ማለት ይቻላል ወይ? ሳሙኤል እኮ እንደሱ ነው። ከእናንተ መካከል በሬ የወሰድኩበት ሰው አለ፣ አህያ የወሰድኩበት ሰው አለ ባምላል። አይገርም? መቱ ቆሞ ነው አልወሰድክብንም። ህዝቡ ሁሉ ይመሰክርለታል። መጨረሻ ራሱ እግዚአብሔር በነጎድጓድ መሰከረለት። እኛ እንደዚህ ነው ያለ ስርዓት አልሄድንምና ከእናንተ ዘንድ በአንድስ እንኳን እንዳንከብድበት ይላል። በሌሊትና በቀን በድካምና ጥረት እየሰራን እንኖር ነበር እንጂ እንዳንከብድ ሌሊትና ቀን ጥረናል፣ ሰርተናል ነበር እንጂ ከማንም እንጀራን እንዲያው አልበላንም። ሰርተን የበላነው አገልግለን የተጠቀምነው። ቆሮንቶስ ሲነግረን እኮ ምንድነው ብርቁ አለ። አሁን ይሄን አገልግሎት ሲናገር የቆሮንቶስን ላንብብላችሁ ትንሽ ቁጥር ከቁጥር 7 ልጀምር። ምዕራፍ 9 ከቶ በገዛ ገንዘብ ወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋን እየጠበቀ ከመንጋ ወተት የማይጠጣ ማን ነው? ይህን በሰው ስልጣን ብቻ እላለሁን? ሕግስ ደግሞ ያን አይልምን? የሚያበረየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏል። እግዚአብሔር ስለ በሬ ገደዋልን? ይህን የምለው ፈጽሞ ስለኛ አይደለምን? ስለኛ አይደለምን? የሚያወራው ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበረይም እንዲያካፍል በተስፋ ሊያበረይ ስለሚገባው በእናንተ ስለኛ ተጽፏልና እኛ መንፈሳዊ ነገር የዘራንላችሁ ሕይወታችሁን ዴስቲኒያችሁን የሚቀይር ነገር የዘራንላችሁ ከሆንን የእናንተ የሥጋዊ ነገር እኛ ብናጭድ ትልቅ ነገር ነውን? በሥጋ የሚያስፈልገንን ነገር ከእናንተ ምንድን ትልቅ ነው ወይ? እኛ ትልቁን ዘላለሙን ዴስቲኒያችሁን የሚያስተካክል ነገር አልሰጠንም ወይ? አይገርማችሁ? እንደዚህ ነው የሚለው። እኛ በሌሊትና በቀን በድካምና በጥረት እየሰራን እንኖር ነበር። ይሰራ ነበረ፣ አገልግሎ ነው የኖረው፣ ዋጋ ከፍሎ ነው የኖረው። ደግሞ ከማንም እንጀራ እንዲያው አልበላን። እንዲያው ዝም ብለን ሄደን አንኳኩተን አብሉን አካፍሉን ብለን አልበላን። የሰራነው ስራ ነበረ። ይህን እኛን ልትመስሉ ራሳችን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆነን አይደለም። ማለት ስልጣን አለን፣
አገልግለናል። አምጡ ብለን ተቀብለን ከእናንተ መንፈሳዊ ነገር ሰጠን የሥጋዊ ነገር ወስደን መብላት እንችል ነበር፣ ግን አላረግነውም። ትምክህታችን ከንቱ እንዳይሆን ብሎ ይናገራል። መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 16 ላይ ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ ታስታውሷታላችሁ። እግዚአብሔርን የምታመልክ ሊዲያ የሚሏት ነጋዴ ነበሩ። ሐዋርያ ሥራም ላይ ክርስቲያኖች የሚሰሩ አሁን እቺ በጣም የተወደደችው ቀይ ሐር ነጋዴ የተባለችው ሊዲያ ናት። አንድ ሴት ትሰማ ነበረች ይላል። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። ነጋዴ ናት፣ ሰራተኛ ናት ነበሩ። በርካታ ሰራተኞች እና አቂላ ፕሪስኪላ ሰራተኞች ናቸው። ቤታቸው ቸርች ነበረች። እግዚአብሔርን ያገለግሉ ነበረ። ቅዱሳንን ይረዱ ነበረ። አገልጋዮች ናቸው። የሚገርሙ አጵሎስ የሚባለውን ሰው በደንብ ያስተማሩት፣ ዋጋ ከፍለው በሱ ሕይወት ውስጥ የሰሩት አቂላና ፕሪስኪላ ናቸው። ጳውሎስን አስጠግተውት ስራ ያሰሩት የነበሩት እነሱ ናቸው። የቤተክርስቲያን ሰዎች ናቸው። ስራ ይሰራል። በአዲስ ኪዳን ቤተክርስቲያንም ስራ ነበረ። ብሉይ ኪዳንም ላይ ጥበብን፣ ማስተዋልን፣ እውቀትን እግዚአብሔር ይሰጣል። ስራ ሰዎች ለመስራት ይነሱ ነበር። የተቀቡት ሰዎችን ስታዩ፣ እግዚአብሔር የተጠቀምባቸውን ሰዎች ስታዩ ይሰሩ ነበር። ተግባር ነበራቸው። የሚያደርጉት ነገር ነበረ። እግዚአብሔር ማስተዋል ይስጠን። ስለዚህ እኔ አሁን በጣም ሀብታም እንድትሆኑ አይደለም እያወራሁ ያለሁት። ሀብታም ብትሆኑ አልጠላም። በጣም ሀብታም ብትሆኑ ደስ ይላል። እግዚአብሔር ይመስገን። ሀብታም ስንሆን ግን በጣም ሀብታም ስንሆን በጣም ድሃ የሆኑ ሰዎችን እንድንንቅ አይደለም እግዚአብሔር ሀብታም የሚያደርግ። ምን እንድናደርግ እግዚአብሔር እንደሚያይ ነገሮችን አይተን በቃ ፍትሃዊ እንድንሆን፣ ሌሎችን ሰዎች እንድንረዳ፣ እንድናግዝ፣ እንድንደግፍ የምንበላውን ነገር እግዚአብሔር ስለሰጠን በቃ ሰርታችሁ የምትበሉ ሲሆን ደስ አይልም? ለፍታችሁ ወጣቶች ደስ አይልም? ደስ ይላል እኮ። ስለዚህ እንደው ሄዳችሁ ተቀጥራችሁ ደሞዝ የምታመጡበት እንኳን ስራ ባይኖር ቤት ውስጥ ስሩ፣ አገልግሉ ቤተሰቦቻችሁ። በቃ ስሩ፣ ትንሽ ደፋ ቀና በሉ፣ ወጪ የሚያስወጡ ስራዎችን ሸፋፍኑ፣ ዋጋ ክፈሉ። እግዚአብሔር ይመስገን። እኛ ቤተክርስቲያን በጣም ብዙ የሚገርሙ ሰራተኞች እየተፈጠሩ ነው፣ ወደፊትም ይፈጠራሉ። ድሮም ማወራው እኔ ይሄን ነበር። ረጅም ሰዓት ተሰብስበው ማአት ሙሉ ጊዜ አገልጋይ እንደዚህ ብሎ በኩኩን የሚያወጣ ሰው ሰብስበን ረሃብተኛ አንፈጥርም። ሁሉም ሰው በሙያው በችሎታው እንዲሰራ። እዚህ ቤት ስራ በእጁ ስራ የማይሰራ ሰው የለ። ይሄ የምታዩትን ነገር በሙሉ አገልጋዮች ነው የሰሩት። ክፍያ የሚያስወጣውን ነገር ራሳቸው አሉ እዚህ። እንደውም አጨብጭቡላቸው እስቲ። በእውነት እግዚአብሔር ይመስገን ሰርተዋል። በነፃ ግን አይደለም። እግዚአብሔር ይመስገን። ሌላችሁ የፈለኩት ሌላ ሰው ሰርቶ የሚወስደውን ነገር እነሱ ሰርቶ ይጠቀሙታል። ምን ችግር አለ? ያው በነፃ ያክል ነው ነገር። ያው ደግሞ ዋጋችን ሳነጋገር እንዳይሉኝ እንዳይጠምዱኝ ሰርተዋል። ስራ ሰርተው ማግኘት ደስ አይልም? ሰው መጥቶ ምናምን ሰርቶ የሆነች ነገር አድርጎ ገንዘብ ሲያገኝ ደስ ይላል። ሲበላው ራሱ ምግቡ ደስ ይላል። በቃ ባላችሁ ጉልበታችሁን አትሳሱ፣ ስሩበት። እስቲ ሰራበታለሁ በሉ። ገንዘብን በጣም የምትፈልጉ ሰዎች ለምን እንደምትፈልጉት ወቁት። መጀመሪያ ግድ የላችሁም። እግዚአብሔር እንኳን አልሰጣችሁ። ይህን ሳትሰሙ ሰጥቷችሁ ቢሆን ይህን የመሰለ ነገር አትሰሙም ነበር። ምንም አያረክላችሁ። እብደት ነው በህይወታችሁ ውስጥ ይዞ ይመጣው። ገንዘብን የሚወድ ሰው ገንዘብ አይጠግብ። ታውቃላችሁ፣ መጽሐፍ ነው እኮ የሚለው። ገንዘብ የሚወድ ሰው ገንዘብ አይጠግብ። ባለጠግነትን የሚጠግብ ባለጠግነትን አይጠግብም ይላል መጽሐፍ ቅዱስ። እኛ እንደሱ እንዳንራብ የጎደለን ገባን። ኃጢአት ሰርተን ነበር። የጎደለን የእግዚአብሔር ክብር ነበር። ያንን ክብር መስቀል ላይ ኢየሱስን ሰጠን። ኢየሱስን ሞላን፣ አረፍን። እግዚአብሔር ይመስገን። አሁን የምንኖርበት ዓላማ አለን። የምንኖረው፣ የምንበላው፣ የምንጠጣው፣ የምንወጣው፣ የምንገባው መጽሐፍ ቅዱስ ሲናገር ከኛ መካከል አንድስ እንኳን ለራሱ የሚኖር የለም ለራሱ የሚሞትም የለም ይላል። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። ስለዚህ ስንበላ ለጌታ እንበላለን፣ ስንወጣ ለጌታ እንወጣለን፣ ስንሰራ ለጌታ እንሰራለን። እግዚአብሔር ሰው አለኝ እንዲል በኢየሱስ ስም ይሁንባችሁ። በቃ ምድር ላይ የምሰራበት ሰው አለ ሲል እግዚአብሔር ይቁጠራችሁ። መጽሐፍ ሲናገር በመጨረሻው ዘመን እኔ የምሰራበት ጊዜ ገንዘቦቼ ትሆናላችሁ እንደተባለ እግዚአብሔር ካሽ ያርጋችሁ። የጌታ ስም የተባረከ ይሁን። በጌታ በኢየሱስ ስም ማስተዋልን፣ ጥበብን እግዚአብሔር ይስጣችሁ። በኢየሱስ ክርስቶስም እግዚአብሔር በሚሰራበት ጊዜ ገንዘቦቹ ያርጋችሁ። በቃ አለኝ ሰው ብሎ የመደባቸው በሆኑ ቦታዎች ላይ እግዚአብሔር የሚተኩሳቸው፣ የሚያወጣቸው፣ የሚመነዝራቸው፣ የሚጠቀምባቸው ሰዎች እግዚአብሔር ያርጋችሁ።
በኢየሱስ ክርስቶስ ስም በባለጠግነት ዙሪያ ዛሬ እግዚአብሔር ዕውቀታችሁን ማስተዋላችሁን ጥበቡን በኢየሱስ ስም ያስተካክልላችሁ። በእናንተ ውስጥ እግዚአብሔር ያስቀመጠው 30ና 60 100 ያፍራ። ከዛሬ ማታ ጀምሮ ምንም አይነት የህይወት ክፍተት እንዳይኖር እግዚአብሔር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። በኢየሱስ ስም አሁንም ይሙላባችሁ። በምንም ነገር ግራ አትጋቡ። በምንም ነገር እግዚአብሔር ጎዶሎ አያደርጋችሁ። ዛሬ ማታ ዋናውን ክብር የሆነውን የኢየሱስ ክርስቶስን ህልውና በእናንተ ውስጥ ያስቀምጥላችሁ። እጆቻችሁን ከፍ አድርጉና መስግኑት። ሃሌሉያ። ይሄው ክብርህ ያ በቀራንዮ መስቀል ላይ የሰጠህን ውድ ልጅህ የዘላለም ርስት የሰጠን ልጅህ የዘላለም ጌጣችን የዘላለም ውበታችን የዘላለም መታያችን የዘላለም ደስታችን የዘላለም ዋስትናችን የሆነ ትልቅ ስጦታ ይህንን ባለጠግነት ስለሰጠህን እናመሰግናለን። አምላካችን ሆይ እንደ አዲስ በልባችን እንዲሞቀን እንደ አዲስ ሐሴት እንድናደርግ የለመድነው ይህንን የከበረውን ውድ ስጦታ እንደ ምናምን ያስቆጠረን አጋንንታዊ መገለጥ በኢየሱስም ይመታ። የጨለማው ሥራ በኢየሱስም ከሕይወታችን ላይ የፈረሰ ይሁን። ይሄ ሕዝብ እግዚአብሔር ሆይ በዚህ ሰላም በዚህ ክብር በዚህ ሞገስ ተሞልቶ ሙሉ ሆኖ ወደ ሥራ እንዲሰማራ ለአንተ የሚመደቡ ሰራተኞች በሥራ መስኮቻቸው ላይ ሲቀመጡ አንተ መድበሃቸው እንደሆነ አንተ እግዚአብሔር ሥራ ሰጥተሃቸው እንደሆነ አንተ እዛ ቦታ ላይ እንዳስቀመጥካቸው እየተሰማቸው በየሥራ ገበታቸው ላይ ሲቀመጡ ለአንተ እንዲቀመጡልህ የጽድቅ ተጽዕኖ እንዲያመጡ እግዚአብሔር ሆይ ለድሃ የሚራሩ ለችግረኛ የሚያዝኑ የሚያካፍሉ የሚቆረሱ ልጆችህ እንዲሆኑ እግዚአብሔርን አየሁት እሷ ውስጥ እግዚአብሔርን አየሁት እሱ ውስጥ የሚባሉ ሰዎች እንዲሆኑ በኢየሱስ ስም ለምንሃለሁ። ጌታ ሆይ አንተን ካገኘን ጀምሮ አርፈናል። የሕይወታችን አቅጣጫ ተስተካክሏል። ወዴት እንደምንሄድ እንድናውቅ አድርገህናል። ዛሬም አይኖቻቸው ያልተከፈቱ አይኖቻቸው ይከፈቱ፣ ጥበብና ማስተዋል ይሰጣቸው። ይሄ ጉባኤ በስምህ ይባረክ። ይህንን ጸሎት የሚካፈል ሁሉ በስምህ ይባረኩ። እጅህ በኢየሱስ ስም በያሉበት ትዳብሳቸው። ከዛሬ ጀምሮ የምሰራው ለእርሱ ነው ብለው በደስታ እንዲሰሩ ሐሴት እያደረጉ እንዲሰሩ ጌታ እግዚአብሔር በአንተ እየተመኩ እንዲወጡና እንዲገቡ እንድትረዳቸው በኢየሱስ ስም እለምንሃለሁ። ስለ ሁሉ ተባረክ። ይሄ ጉባኤ በስምህ ይባረክ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። ጅምሮቻችሁ ፍጻሜያችሁን እግዚአብሔር ያሳምርላችሁ። በነገር ሁሉ ኃይልን፣ ጉልበትን፣ ጥበብን፣ ዕውቀትን እግዚአብሔር ይስጣችሁ። በሄዳችሁበት ሁሉ ተከናወኑ። እግዚአብሔር ከእናንተ ጋር ሆኖ ተአምራትን ያሳያችሁ። በጌታ በኢየሱስ ክርስቶስ ስም ባርኪያችኋለሁ። አሜን።